ሄሎ ውብዬ፣ እኔ በጭንቀት ልፈነዳ ነው፣ ላብድ ነው ያለሁት። ውብዬ ምን እየሆንሽ ነው ያለሽው አንቺ? ውብዬ እባክሽ፣ እኔ ልፈነዳ ነው እኮ ያለሁት። እዚህ ጋር ተጨንቄ ነው ያለሁት። አዋሪኝ በቃ ውብዬ። አልፈልግም። እኔ ምንም ነገር ማውራት አልፈልግም። ይቅርታ አድርግልኝ። በቃ እኔ ከማንም ጋር ምንም አይነት ወሬ አልፈልግም። ይሄ ሁሉ የናሂ ስራ ነው። ይሄ ሁሉ የናሂ ስራ ነው። ቤተሰብ፣ ይሄ ሁሉ የናሂ ስራ ነግሬሃለሁ። ናሂ፣ እውነቴን ነው የምልህ። እመጣልሃለሁ። መልስ እፈልጋለሁ ከአንተ ትልቅ መልስ ነው የምፈልገው። ይሄን ሁሉ ላረክበት ነገር አስከፍላል፣ ዋጋ ተከፍልበታል። መጥቼ ያለህን ነገር ሁሉ አወጣልሃለሁ። እሺ፣ እውነቴን ነው የምልህ። ከአንተ እንደዚህ አላለቅስም ካሁን በኋላ። ሳልሰስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ። ሰላም ሰላም። ያው እናንተ ሰላሙ ነው። ያው የኛን ነገር ውስጥ ታውቁታላችሁ። ባሉ እንዴት ነው? ባላችሁ አሪፍ ነው? ባላችሁ ጥሩ እያሳለፋችሁ ነው? እንግዲህ ያው የተፈጠረውን ነገር ታውቁታላችሁ መቼስ። ምን አይነት ነገር ሲፈጠርብን እንደነበር አይታችኋል። ትናንት ውብዬ የለቀቀችውን ቪዲዮ አይታችኋል። እሱም ቪዲዮ አይቼ ምን አይነት ስሜት ውስጥ እንደገባው ነው የማውቀው። ቤተሰብ ምን አይነት ነገር እንደተሰማኝ ነው የማውቀው። ማለት በቃ ቆሜ ለመሄድ እዚህ ጋር ራሱ መጥቼ ለእናንተ ይሄን ቪዲዮ ለመስራት በቃ ከራሴ ጋር ስንት ነገር አስቤ አውጥቼ አውርጄ ነው። ቤተሰብ በጣም ከባድ ነገር ነው። በጣም ከባድ ከምነግራችሁ በላይ ከባድ። ባባን አይታችሁታል። እናቱ ስታለቅስ በቃ ግራ ገብቶታል። ፊቱ ላይ ይታያል እኮ ባባ በነ ቤተሰብ እውነቴን ነው የምላችሁ። በጣም ከባድ ሁኔታ ውስጥ ነው የገባው። በጣም ምን አይነት ነገር ነው? ምን አይነት ዕዳ ነው ማለት በቃ እኔ እህቴ እንዴት እንደዚህ አይነት ዕዳ ውስጥ ትገባለች? እንዴት እንደዚህ አይነት ነገር ውስጥ ትገባለች? እውነቴን ነው ብላችሁ በቃ እኔ በሷ ቦታ ብሆን ይህንን ነገር ተቋቁሜ ራሱ ማለፍ አልችልም። ቤተሰብ ያቅተኛል። እንዴት እሷ በመሆኗ ነው፣ ውብዬ በመሆኗ ነው። ብዙ ጠንካራ ነገሮች ስላሏት ይህን ተቋቁማ ያሳለፈችው እስካሁን ድረስ ራሱ እዚህ ድረስ የደረሰችው። ቤተሰብ ማለት በቃ እንዴት የሰው ልጅ ይሄን ያህል ድረስ ይሄን ያህል ጥግ ድረስ መሄድ ይችላል? ይሄን ያህል ጨካኝ መሆን ይችላል? ቤተሰብ እኔ እኮ በቃ መቼስ እህታችሁ ታውቃላችሁ፣ እህትን አሳልፈው ስትሰጡ ታውቃላችሁ። መቼስ ምን አይነት ነገር ነው ይሄ? እንዲህ ምን ያህል አምነነው ነው? ምን ያህል ጅል አድርጎን ነው? ምን ያህል አጃጅሎን ነው ያለው? ያው በጣም ከባድ ነገር ውስጥ ነው። በቃ በጣም ከባድ ጭንቀት ውስጥ ነው ያለው ቤተሰብ። በጣም ከባድ ከምነግራችሁ በላይ በጣም ተጨንቄ ነው ያለሁት። ምን በዚህ ሰዓት አሁን እሱን መግደል ያለብኝ ወይስ ማሳሰር ነው ያለብኝ? ምን ላርገው? ምን ባረገው ነው የሚሻለኝ? ማለት በቃ እኔ አሁን ፊት ለፊቴ ቢመጣ እውነቴን ነው የምላችሁ ከምታስቡ በላይ በቃ እጄ ላይ ብዙ ነገር ይፈጠራል ብዬ ነው የማስበው። ግን በቃ ዞሮ ደግሞ እህቴን ሳስብ አሁን የሆነ ነገር በሆነ እኔ እሷ የኔስ ነገር ተውት፣ እሺ ወደ ጎን ተውት። እሷ በቃ በጣም ከባድ ነው የኔ ነገርስ። ማዘኔ ምንም ማለት ኖርማል። እሷ አሁን በዚህ ሰዓት ምንድን ነው የሚሰማት? እሷ አሁን በዚህ ሰዓት ምን እያሰበች ነው ያለችው? ምን ለመሆን ነው እያሰበች ያለችው?
እኔ አንድ ነገር እንዳትሆንብኝ ነው ፈራው በዚህ ሰዓት። እውነቴን ነው የምላችሁ ቤተሰብ፣ አንድ ነገር እንዳትሆንብኝ። የሆነ ነገር ቢያጋጥማት የሆነ ነገር ብትሆን እኔ ራሴን ራሱ ቆሜ መሄድ አልችልም ቤተሰብ። እንደዚሁም ራሱ ጭንቅላቴ በቃ ተጨንቆ ነው ያለው፣ ልፈነዳ ነው ያለው፣ ጭንቅላቴ ሊፈነዳ ነው ያለው። በቤተሰባችሁ ውስጥ እንደዚህ አይነት ነገር አያጋጥማችሁ ቤተሰብ። እውነቴን ነው የምላችሁ፣ አያድርስባችሁ እንደዚህ አይነት ነገር፣ እንደዚህ አይነት ችግር አያምጣባችሁ። በጣም በጣም በቤተሰብ መፈተን ማለት በራስ ሰው መፈተን ማለት በጣም ከባድ ነው። የሩቅ ያለ ሰው ቢፈትናችሁ ምንም ማለት አይደለም። ማለት በቃ ታልፉታላችሁ፣ እርስ በርስ ተጋግዛችሁ ቤት ውስጥ ታልፋላችሁ። ከራሳችሁ ቤት ሲሆን አንድ ነገር ከራሳችሁ ቤት ሲሆን እንዴት ነው የምታረጉት? ምን ማድረግ ነው የምትችሉት? እሺ ንገሩኝ። እሺ ምን ማድረግ ትችላላችሁ? እኔ አሁን ግራ የገባኝ እሱ ነው። የልጆቹ አባት ነው እንግዲህ የሆነ ነገር አድርገን እንዳንሄድ የሆነ ወንጀል ፈጽመን እንኳን ጨክነን ቢባል የልጆቹ አባት ነው። በኋላ ልጆቹ አባቴን አምጡ ይላሉ። እንዲሁ ራሱ ባባ አባ እያለ ነው የሚውለው ቀኑ ሙሉ ቤት ውስጥ። የሱ ነገር ራሱ ላይ ጭንቀቱ ልፈነዳ ነው ያለው። በቃ የሆነ አገር ጥላችሁ ጥፉ አይላችሁ ማለት ከራሳችሁ ውጡ፣ ጥፉ፣ ሂዱ አይላችሁም ቤተሰብ። እኔ እንደዛ ነው አሁን እየተሰማኝ ያለው። ራሴን ለቅቄ ብሄድ በቃ ያለውበትን ቦታ ለቅቄ ብሄድ በቃ ምንም ነገር አሁን ባላይ ደስ ይለኛል ቤተሰብ። ማለት በቃ እኔ አሁን ምን አይነት ነገር ውስጥ ምን አይነት ጭንቀት ውስጥ እንዳለው የሚረዳኝ ሰው ቢኖር ደስ ባለኝ። በቃ ሁሉን ነገር ጥለህ ሂድ፣ ሀገር ጥለህ ጥፋ ነው በቃ እያለኝ ያለው ውስጤ። ማንም ሰው ማያየኝ ቦታ በቃ ማንም ሰው የሌለበት ቦታ ብሄድ ደስ ይለኛል። ማለት ውብዬ ማንም ሰው በቃ ጭንቀት ውስጥ በቃ ማይሆን ዕዳ ውስጥ ነው የገባ ነው ቤተሰብ። ማይሆን ዕዳ ውስጥ ተወዝፈናል። ማንወጣው ችግር ውስጥ ተወዝፈናል ቤተሰብ። ወይኔ እህቴ እንደዚህ ጉርቶኝ ለስንት ነገር ስንጠብቅ ስንት ነገር ውስጥ ትገቢያለሽ። በቃ ከዛ አመጣጥሽን ታውቂያለሽ፣ ሁሉን ያሳለፍሽውን ችግር ታውቂያለሽ። ያን ሁሉ ነገር መስዋዕት ከፍለሽለት የመጣሽለት ሰው ነው ማለት በቃ ካጠገብ ሆነሽ ደግሞ ቀላል አይደለም። ልጅ ወልዶ ይሄን ሁላ ነገር አሳልፎ እንዲህ መከዳት ቀላል ነገር አይደለም ቤተሰብ፣ እንደምታስቡ ቀላል አይደለም። እኔ ራሱ እንደዚህ የከበደኝ ነው። እሷ ምን ትሆናለች አሁን በዚህ ሰዓት ነው በቃ ምን እየሆነች ነው ያለችው አሁን? እሷ በራት ከፍተን ባንኳኳ በቀጠቀጠው ቪዲዮ የምትጭነው ነው በሌለውበት ሰዓት እየበረጠች ነው ቤት የምትጭነው ቪዲዮ የምትቀርጸው ነው በሌለውበት ሰዓት ነው። በቃ ቤተሰብ እኔ እሷን ራሱ ማግኘት አልቻልኩም። እውነቴን ነው የምላችሁ በቃ ማግኘት አቅቶኛል። እኔ እሷን ማለት በቃ እኔ ናሂ እኔ እንደዚህ አይነት ነገር ያደርጋል ብዬ በህይወቴ ማላስበው ሰው ማለት በቃ ናሂን እኔ ለናሂ ምን አይነት ትልቅ ቦታ እንደነበረኝ አታውቁም እናንተ። እህትም ያክል ነገር አሳልፈው ሰጥተው ሰው እህቴም ያክል ነገር አሳልፌ ሰጥቼ እንኳን እሱ ከሃዲ ነው እሱ ከሃዲ ክዶናል ቤተሰብ። አሁንም ከሱ ምላሽ እፈልጋለሁ ቤተሰብ፣ ምላሽ እንዲሰጠኝ እፈልጋለሁ። ፍለፊቱ ቆሜ ማውራት እፈልጋለሁ። እሱ ፍለፊት ቆሜ ምን አይነት ነገር በምን አይነት መንገድ እሷን እንደዚህ ማጥመድ እንዳሰበ ማወቅ እፈልጋለሁ። በቃ ለምን እንዳጠመዳት እሷን ለምን የወጥመዱ ተካፋይ እንዳረጋት ማወቅ እፈልጋለሁ። ምን አላስፈላጊ ነገር ነው። ምንም አላረገችው፣ አልበደለችው፣ ምንም ወንጀል አልሰራች። ለምን እንደዚህ ያደርጋል? ለምን ምን ማለት ነው? ውብዬ ባክሽን በቃ ራስሽን አረጋጊ። ከዚህ በኋላ ላሉት ለምታሳልፊያቸው ችግሮች ከጎንሽ ነኝ እኔ። በቃ ምንም ቢሆን እኔ ከነገሮች መራቅ ብፈልግም ግን አንቺ እንደዚህ ይሆንሽ ካንቺ አጠገብ ለመራቅ አልችልም። አውቃለሁ ከጎንሽ እንዳለው ወቂ። በቃ ናሂንም ቢሆን መጋፈጥ አለብን። ተጋፍጠን መጠየቅ፣ ነገሮችን እንዲያስረዳን ማድረግ አለብን ውብዬ። እና እባክሽ እኔን አትራቂኝ፣ አትሽሽኝ እባክሽ ውብዬ፣ እባክሽ ውቤ፣ እባክሽ
ባክሽ በቃ የለመንኩሽ ነው ባክሽ ውቤ ቤተሰብ እኔ በቃ ላታምኑኝ ትችላላችሁ እናንተ ግን በየቀኑ ነው በየሰዓቱ ማለት ይቻላል እሷን እየሄድኩ ቆሰቆሳለሁ ጨቀጨቃለሁ ግን እሷ ምንም አትሰማኝም በር ራሱ በቃ እኔ ማለት እኔ እንዴት ላስረዳችሁ ቤተሰብ ካላመናችሁ ያው ስልክ ደውዬ ያሰማችኋል ቤተሰብ ምን ማድረግ እንደምችል በቃ ማለት ላታምኑኝ ትችላላችሁ እውነቴን ነው ብላችሁ ያው ደውዬ ያሰማችኋል በቃ ማለት ስልክ አታነሳልኝም ያው እውነቴን ነው የምላችሁ ያው እናንተ ፊት ለፊት ደውዬ ያሰማችኋለሁ ያለውን ነገር ያው ትሰማላችሁ ያው ከኔ እኩል ትሰማላችሁ ያለውን ነገር ከኔ እኩል ትሰማላችሁ ሄሎ ውብዬ ወይ እኔ በጭንቀት ለፈነዳ ነው ላብድ ነው ያለሁት ውብዬ ምን እየሆንሽ ነው ያለሽው አንቺ ምን ነው በቃ ሌላ ነገር አታወራሽ ምንም ነገር ማውራት አልፈልግም ውብዬ እባክሽ እኔ ለፈነዳ ነው ያለሁት እዚህ ጋር ተጨንቄ ነው ያለሁት እና እኔ ምን አድርጊ ነው የምትለኝ ቆይ እኔ ምን እንዳደርግ ነው የምትፈልገው ቆይ ችግር ምንድን ነው አንተ አዋሪኝ በቃ ውብዬ አልፈልግም እኔ ምንም ነገር ማውራት አልፈልግም ይቅርታ እንግዲህ በቃ እኔ ከማንም ጋር ምንም አይነት ወሬ አልፈልግም እሺ ተይ በእናትሽ ምንም አይነት ነገር እንዳታወራኝ ደህና ነሽ እሺ አንቺ ግን በቃ ምንም አያገባችሁም ስለኔ ምንም አያስጨንቃችሁም በቃ ተውኝ እሺ ትንሽ ማለት ነው ውብዬ እኔ እንዴት ነው ስላንቺ ማልጨነቀው በቃ ተወኝ አልኩህ እኮ ለምን ደግሞ አሰማኝ እንዴ ኧረ በስመ አብ ስልኩን ዘጋች ጆሮዬ ላይ ቤተሰብ ስልክ ጆሮዬ ላይ ዘጋችው ይሄ ሁሉ የናሂ ስራ ነው ቤተሰብ ይሄ ሁሉ የናሂ ስራ ነግሬያለሁ ናሂ እውነቴን ነው የምልህ እመጣልሃለሁ መልስ እፈልጋለሁ ካንተ ትልቅ መልስ ነው የምፈልገው ይሄን ሁሉ ላረክበት ነገር አስከፍላል ዋጋ ተከፍልበታል ያው እሷ ከኔ እስከምትርቅ ድረስ እንዴት እንደዚህ ታደርጋለህ ማይደረግ ነገር ነው የሰራው ለስተት ራሱ ማይሆን ነገር ነው የሰራው ናሂ እውነቴን ነው የምልህ ዋጋ አስከፍልሃለሁ እውነቴን ነው እያልኩ ያለሁት ዋጋ ትከፍልበታለህ እንዲህ ላነባንበት እንባ ለእሷን ላስለቀስክበት ነገር ዋጋ ትከፍልበታለህ ናሂ እውነቴን ነው የምልህ አስረግጬ እነግርሃለሁ አንተ በነፃነት ተንቀሳቅሰህ አትኖርም እዚህ ምድር ላይ አንተኛ እንደዚህ ይሆንን አንተ ሌላ ሰው ይዘህ መተኛ ቤት አንተ ልጆች እያሉ ትዳር እያለ ሌላ ከኛ በፊት የነበረን ነገር አሁን ብቻ ሆነም ቀረ በዛም ወረደ በዛም ወጣ በዚህም ወረደ ዋጋ ተከፍልበታል ይሄን ማወቅ አለብን ካንተ ምላሽ እፈልጋለሁ ወቅ በቃ አላለቅስም እኔ ላንተ ብዬ እንደውም ማልቀስ የለብኝም ጨካኝ ነው መሆን ያለብኝ ጨካኝነቴን አሳያለሁ ካሁን በኋላ እመለስልሃለሁ አሳያለሁ እኔ ደግሞ ላንተ እህቴን እንደዚህ ላስነባሃት ላስለቀስካት እንባ ዋጋ ትከፍልበታል ዋጋ አስከፍላለሁ እውነቴን ነው የምልህ ዋጋ በደንብ ነው ማስከፈል ምን አይነት ሰው ነህ ግን አንተ መቼ ነው እንደዚህ አይነት ኃጢያት ውስጥ መግባት ያሰብከው መቼ ነው እቺን የመሰለች ወርቅ የሆነች እንቁ የሆነች ዋጋ የከፈለችልህ ስንት መስዋዕትነት የከፈለችልህ ሚስትህን ሌላ ትዳርና ሌላ ቤተሰብ ለመመስረት መቼ ነው ያሰብከው ንገረኝ እስቲ መቼ ነው ናሂ ንገረኝ እስቲ አንተ አፍ አለህ አሁን የምታወራበት ራሱ ይሄን ሁላ ነገር አርገህ አፍ አለህ እንደዚህ ነው ብለህ ለማስረዳት ትችላለህ አንድ ነገር በለኝ እስቲ አንተ እውነት አቅሙ አለህ እሷ ፊት ሄደህ ተጋፍጠህ ለማውራት አቅሙ አለህ ወይ
ብቻ ሆነም ወጣም ወረደ አንተ ዋጋ ትከፍላለህ። ይሄን ማወቅ አለብህ። በቃ ናይ አንተን እንደምንም አድርጌ እኔ እሷን እንደዚህ ያደረክ አይደለ? እኔ ደግሞ በአንተ ላይ እጥፍ ድርም ነገር ነው እያሰብኩ ያለሁት። እሺ አሁን ሁሉንም ነገር ይኸው ጨካኝ እንደሆነ እያደረከኝ ነው። በህቴ ላይ ያለኝን ነገር ሁሉን ነገር በቃ አመኔታዬን እንዳለ እያጠፋሁ ነው ያለው። ናይ በቃ ልጆቼ ምንም አልመሰሉም አይደል? ቤት ያሉት ልጆች አንተ አይደሉም? ሚስቴ አንተ አይደለችም? ከቤት ስጠፋ እኔ ድሮንም ምን ሆኖ ነው ናይ ወደ በፊት ህይወቱ እየተመለሰ ነው እንዴ ያለው እያልኩ እየተጨነኩ ነበር። ነገሮችን እያሰብኩ እያስተዋልኩ ነበር። ለካ አንተ ይሄን ሴራ ጠንስሰ ነው ያለው። ይሄንን ነገር እያመቻቸ ነበር። ሌላኛው ቤተሰብ ጋር ነበር ያለው እስከዛሬ። ለካ ይሄን ሁሉ ቀናት ይሄን ሁሉ አንድ ወር ይሆናል ከቤት ከወጣ አይደል? ይሄን ሁሉ ቀናት ያቺኛዋ ሚስት ጋር ነበርክ ለካ እስከዛሬ አይደለ? ለዚህ ሁላ ነገር ምን ምላሽ እንደምሰጥ ገና እስቲ አያለሁ። ምን ብለህ እንደምታወራ አያለሁ። ናይ አንተ አፍ አለህ። ኧረ የሰው ልጅ ግን እንዳንተ ወንጀል ሰርቶ ቆሞ መሄድ ይችላል ማለት ማንም ሳያውቅበት እዛም ቤተሰብ ጋር እዚህም ሆኖ መኖር ይቻላል እያላችሁኝ ነው? ናይ ይቻላል? እስቲ መልስልኝ ናይ የት የገባህበት ገብቼ እኔ ዋጋ ካላስከፈልኩ አንተን እኔ ሰው አይደለሁም። እንዲቆሜ አልራመድም። እሺ ሰው አይደለሁም። ይሄን ሁሉ ቀናት ይሄን ሁሉ ወራት ወይኔ ስለካ ስቀምርብን ነበር አንተ። እኛ ደህና ተመለስን ብለን ወደ ህይወታችን በቃ ደስ ብሎን እየኖርን እያለ ነው መተህ ይሄን ሁሉ ነገር ያረክብን። ወይኔ እህቴ ወይኔ ውብዬ እንደዚህ ነው አያችሁ። በቃ ሁላችሁም መጠንቀቅ አለባችሁ። ማለት በቃ ምን ብዬ ስለ ውብያ ነው አሁን አፍ አለኝ ለማውራት። እንደዚህ ሆናለች እንደዚህ እንዴ ምንም በቃ አፍ የለንም እኛ። እውነቴን ነው የምላችሁ አፍ የለንም በቃ ማለት በቃ እሷን ምን ብዬ ማጽናናት እችላለሁ? ምን አይነት ቃላት ላይ ያጽናናት ይችላል እሷን አሁን በዚህ ሰዓት? እስቲ ንገሩኝ። ምን አይነት ቃላት እሷን ሊያስደስት ይችላል? ምን አይነት ቃላት ያጽናናታል እሷን? አይዞሽ የሚለው ቃላት አሁን ለሷ ጥሩ ነው ወይ? የባሰ ችግሯን ይጨምርባታል፣ እዳዋን ያመጣባታል። ፊቷ ላይ በቃ የናሂ ሁለት ቤተሰብ መመስረት ያስጨንቃታል። ቤተሰብ ንገሩኝ እስቲ ምን አይነት ነገር ነው እሷን ሊያስደስታ የሚችለው በዚህ ሰዓት? እስቲ ንገሩኝ። ምን ብታረጉላት ደስተኛ ትሆናለች ከዚህ በኋላ ራሱ? ልጆቹስ አባታቸው እንደዚህ እንደሆነ ወደፊት ሲያውቁ ምን ይላሉ? እስቲ ንገሩኝ እስቲ። እንደዚህ አይነት ነገር ነውር አይደለም? እንደዚህ አይነት ጭካኔ የተሞላበት ነገር በሰው ህይወት ላይ ማድረግ ወንጀልስ አይደለም? በጣም ከባድ ነው። በጣም ከባድ ናይ ዋጋ ትከፍላለህ። እውነቴን ነው የምልህ ዋጋ ትከፍላለህ። ለእያንዳንዱ ለሰራነው ነገር ዋጋ ትከፍላለህ። ይሄን ነው በጣም ነውረኛ ነህ። በጣም ያንተ ነውር ያንተ ሚስጥር በአደባባይ ወጣ። ይኸው ደብቀህ የኖርከው እስከዛሬ ስንት ዓመት አናቅም እኛ። የስንት ዓመት ቤተሰብ የስንት ዓመት ትዳር እንዳለው ራሱ አላቅም እኔ። ቤተሰብ ይታያችሁ እንግዲህ ምን ያህል ድብቅ ሰው እንደሆነ ናይ ምን ያህል ሚስጥረኛ ሰው እንደሆነ ምን ያህል ይሄን ያህል ደረጃ ሰው መሄድ ይችላል? እኔ እውነቴን ነው የምላችሁ በቃ በሱ ነው ያየሁት ይሄን ሁላ ነገር ማድረግ እንደሚቻል። እኔ ፊልም ነው ድራማ ነበር የሚመስለኝ ሁሉም በቃ ፊልም ላይ ሳይ ምናምን። ለካ በእውነተኛውም ነገር እንደዚህ መሆን ይችላል። በእውነተኛውም ህይወት መምጣት ይችላል ይሄ ነገር። ለካ በእውነተኛውም ነገር መሰራት ይችላል። እንደዚሁም ሰው ሆኖ ቆሞ መሄድ በእውነተኛ ህይወቱ ስንት ሰው ነው እንደዚህ የሚያደርገው? ናሂ የሚያደርገውን ነገር እባካችሁ ሌሎቻችሁም ብትሆኑ ቤተሰብ እያላችሁ እንዴት ሌላ ቤተሰብ መመስረት ምን ማለት ነው? ምን አይነት ኃጢአት ነው? የስንት ዓመት ቤተሰብ እንዳለው ራሱ አናውቅም። በዚህ ሰዓት እኮ ያሳብዳል እኮ ይሄ ነገር እኮ በጣም የሚያሳብድ አይምሮ ለቀህ እንድትሄድ የሚያደርግ ነገር እኮ እብድ የሚያስደርግ ነገር እኮ ነው ያለው። ውብዬ ተቋቁማ ራሱ ማውራቷ ራሱ በጣም ትልቅ ነገር ነው። ይሄን ነገር ማሰቧ ራሱ በጣም ትልቅ ነገር ነው። እንዴት እንደዚህ ይደረጋል? በጣም ነውረኛ ነን። አይ እውነቴን ነው የምልህ
ከሚገባው በላይ ከምችለው ይሄማ ከሰው አቅም በላይ ነው። እውነቴን ነው የምላችሁ ከሰው አቅም በላይ እንዴ ይሄን ያህል ደሞኛ አስከፍተን ወይ የሆነ ነገር አርጋ ቢሆን ውብዬ እሺ ጨካኝ ሚስት ነች ይባላል። ጨካኝ ሚስት ስለሆነች ነው የጨከነው እሱም ይባላል። ግን የዋህነቷን ታውቁታላችሁ። የውብዬ ለባሏ ያላትን አመለካከት ታውቁታላችሁ። በቃ ማለት እሷ ለባሏ ያላት አስተሳሰብ ለባሏ ያላት አመለካከት ትልቅ ነው በጣም በቃ ከምነግራችሁ በላይ ለቤተሰቧ ማንንም ሰው አታስጠጋም። በባሏ በልጆቿ የሚመጣባት ሰው እንዴት እንደሚያረጋት አላያችሁም እናንተ? አንድ ሰው ወደ እሷ ቤተሰቧን ደፍሮ እንዲገባ ማታረግ ሰው ኮነች። እሱ ግን እንደዚህ ፊቱን እያስመሰለ ከጀርባ ብዙ ነገር ሲያደርግ ነበር እስከዛሬ። ብዙ ነገር አድርጎብናል። በቃ ገና ያልወጣ ብዙ ነገር ይኖራል። ቤተሰብ ማናውቀው ብዙ ነገር አለ ገና ማለት ነው። ያልገባችሁ እናንተ ምን አድርገን ነገሮችን ምን አይነት ምላሽ ሊሰጠን እንደሚችል ራሱ አላውቅም እ ምን አይነት ነገር አድርጎ ነገሩን ሊያስተካክል እንደሚያስብ ራሱ አላውቅም። ምንድነው የሚባለው? እሺ ምንድነው የሚባለው? ንገሩኝ የሰው ልጅ እንደዚህ አድርጎ ያው ሚስጥሩ ከታወቀ እኔ ራሱን ቢያጠፋ ደስ ይለኛል። ማንም ሰው ሳይነካው ሌላውን ተውት፣ ሌላ ነገሩን ተውት። ግን እሱ አያፍርም፣ ሊመጣ ይችላል። እኔ ግን ከሁሉም በፊት ላናግረው ፈልጋለሁ። ምንም ነገር ራሱ ላይ ከመወሰኑ ምንም ከማረጉ በፊት አያገባኝ። ስለራሱ ከዚህ በኋላ ምንም ማድረግ ይችላል፣ አያገባኝ። ግን መጥቶ ነገሮችን እንዲያስረዳኝ ፊት ለፊቴ ቆሞ ነገሩን እንዲያስረዳኝ እፈልጋለሁ። በቃ ቆሞ ያለውን ችግር እንዲያስረዳኝ እፈልጋለሁ። ገባችሁ አይደል? እናንተም አስቡት። በራሳችሁ ህይወት እንደዚህ አይነት ነገር ቢደርስ ምን አይነት ስሜት ውስጥ እንደምገቡ አስቡት። በጣም ከባድ ነው። እውነቴን ነው የምላችሁ። በጣም ተፈተነችው ብዬ ከፈተናዎች በላይ ፈተና ነው ይሄ። ደግሞ ከፈተና በላይ ፈተና ነው። ባላለኝ ቤተሰብ አለኝ ትዳር አለኝ ብላ እየኖረች እያለ ሌላ ደግሞ እዚህ ጋር ዱብዳ ሌላ ቤተሰብ ያለው ሰው መጥቶ እሷን አታሎ ነው። በጣም የሚገርም ነገር ናሂ ዋጋ ተከፍልበታል። ዋጋ አስከፍላለሁ። እውነቴን ነው የምልህ። መጥቼ ያለህን ነገር ሁሉ አወጣልሃለሁ። እሺ እውነቴን ነው የምልህ። ካንተ እንደዚህ አላለቅስም። ካሁን በኋላ ጨክኜ መጥቼ ብቻ ያለውን ነገር ካንተ ማወቅ እፈልጋለሁ። በቃ